ትናንትና ምሽት በኔ ህይወት ላይ ተደርጎ የነበረው የመግደል ሙከራ ነው። እኛ የደረሰ አደጋ የለም። ሁሌም ወደ ስልጣን መምጣት ያለበት የአማራ ብሔር ተወላጅ ብቻ ነው እንዴ? ከሌላ ወገን እንዲሆን ህዝብ ይጠብቃል እኮ ብለው ነበር አሉ ሻለቃ ደበላ ዲንሳ። ደርግ ዋና ሊቀመንበር ያስፈልጓል የሚለው አከራካሪ ነጥብ እንደተወሰነ ነበር። ማን ይሁን ለሚለው ጥያቄ ሶስት እጩዎች በጥቆማ ከቀረቡ በኋላ ከረፋዱ ጀምሮ ከተጠቋሚዎቹ መካከል ዋናውን ሊቀመንበር ነቅሶ ለማውጣት ውይይት የተጀመረው። የመጀመሪያው ተጠቋሚ ተብሎ ስማቸው የተጠቀሰው ሜጀር ጀነራል ግዛውን በላይነህ ፈቃደኝነታቸው ተጠይቆ እንዳልተቀበሉ ሻለቃ መንግስቱ ስላሳወቁ በእሳቸው ዙሪያ ሊካሄድ የነበረው ክርክር ተዘጋ። እንደ ሁለተኛ እጩ ቀርበው የነበሩት በወቅቱ ለውጥ ፈላጊው ወጣት የአየር ኃይል ከፍተኛ መኮንን ኮሎኔል በኋላ ሜጀር ጀነራል አማሃ ደስታ ከአየር ኃይል በተወከሉ ተወካዮች ብዙ ተነገረ። በወቅቱ በነበሩት ተሰብሳቢዎች ውስጥ እኚሁ ከፍተኛ መኮንን እንደሚመረጡ ጥርጥር ያልነበራቸው ጥቂት ነበሩ። በአየር ኃይል ተወካዮች በርካታ ገንቢ የሆኑ የወጣቱ ከፍተኛ መኮንን ታሪኮች ሲነገሩ ሻለቃ መንግስቱ ፊታቸውን ቅጭም አድርገው ነበር የሚከታተሉት። ሻለቃ በኋላ ሜጀር ጀነራል ተስፋዬ ገብረ ኪዳን ኮሎኔል አማሃ የመሬት ከበርቴ ልጅ ነው ብሎ መናገራቸውን ተከትሎ ሻለቃ ደበላ ዲንሳ ኮሎኔሉ ከመሬት ከበርቴ መወለዳቸው ብቻ ሳይሆን ሁሌም ወደ ስልጣን መምጣት ያለበት የአማራ ብሔር ተወላጅ ብቻ ነው እንዴ? ከሌላ ወገን እንዲሆን ህዝብ እኮ ይጠብቃል በማለት ተናገሩ። ደምሶ ካሳይ እዚህ ላይ ማስተካከያ ያለኝ በማለት መናገር ጀመሩ። ኮሎኔል አማሃን የጠቆምነው በችሎታውና ለኃላፊነቱ ይመጥናል ብለን እንጂ በቤተሰቡና በዘራረጉ አይደለም። ከሌላ ዘር ቢመጣም ግድ የለንም። ጦሩ እኛን ወክሎ ሲልከን ዘር ተመዞ አይደለም። በዚህ መንገድ ባንሄድ ይሻላል። ይህ አይነቱ አመለካከት ለደርጉ የሚጠቅም አካሄድ አይደለም በሚል ቢደመድመውም ኮሎኔል አማሃ በወቅቱ ዘርን አስመልክቶ ሳይሆን ከመሬት ከበርቴ ቤተሰብ አባል በመሆናቸው ከእጩነት ተሰረዙ። ሶስተኛውና የመጨረሻው ብቸኛ እጩ ሆነው በወቅቱ ስለቀረቡት ብርጋዴር ጀነራል ተፈሪ በንቲ በርካታ ገንቢ ጎኖች ከተለያዩ ተወካዮች ከቀረቡ በኋላ ነበር ድምፅ ተሰጥቶበት አብላጫውን ድምፅ አግኝተው የደርጉ ሊቀመንበር በመሆን የተመረጡት። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ ብርጋዴር ጀነራል ተፈሪ በንቲ የደርግ ሊቀመንበር ሆነው የነበረበትን ጊዜ እናስታውሳለን። በህዳር ወር ከተከናወኑት ዋና ዋና ታሪካዊ ክንውኖች መካከል የብርጋዴር ጀነራል ተፈሪ በንቲ የደርግ ሊቀመንበር ሆኖ መምጣት ነበረ። ህዳር 1967 ዓ.ም ነበር ብርጋዴር ጀነራል ተፈሪ በንቲ ሁለተኛው የደርግ ሊቀመንበርና የኢትዮጵያ ፕሬዝዳንት ሆነው የተሾሙት። ብርጋዴር ጀነራል ተፈሪ በንቲ የመጀመሪያው የደርጉ ፕሬዝዳንት ሌተናንት ጀነራል አማን ሚካኤል አንዶም ከተገደሉ በኋላ ተመርጠው ወደ ስልጣን የመጡት ህዳር 19 ቀን 1967 ዓ.ም ጀምሮ ሲሆን እሳቸው እስከተገደሉበት ዕለት ማለትም እስከ ጥር 26 ቀን 1969 ዓ.ም ድረስ ኢትዮጵያን 2 ዓመት ከ2 ወር ከ7 ቀናት መርተዋል። ደርግ ከህዳር 14 ቀን 1967 ዓ.ም በኋላ በተለይም ከጀነራል አማን አንዶም ግድያ በማስከተል ቀጣዩ ሊቀመንበር የሚሆነውን መምረጥ ጀመረ። የደርጉ አባላት ከዚህ በኋላ ሊቀመንበር የሚሆነው ከደርጉ የወጣ እንጂ ሌላ ሰው ሾመን በራሳችን ላይ መቃብር አንቆፍርም በማለት ተመካከሩ። 3 ሰዎች ለሊቀመንበርነት ተመረጡ። ከዚያም ምርጫው ላይ አስተያየት ተሰጠ። በምርጫው መሰረትም ጀነራል ተፈሪ በንቲ በሊቀመንበርነት ተመረጡ። ስለዚህ ዛሬ በይህም ነበር መሰናዶ በወቅቱ የነበረውን ሁኔታ እናስታውሳለን። ጀነራል ተፈሪ በንቲ እንዴት ወደ ስልጣን መጡ? ከዚያ በኋላ ጀነራል ተፈሪ በንቲ እንዴት ከስልጣን ወረዱ የሚለውን ጉዳይ ዛሬ የምናነሳ ይሆናል። እስከ መሰናዷችን ፍጻሜ አብራችሁን እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ነው በአክብሮት የምንጠይቀው። እስከ ፕሮግራማችን ፍጻሜ መልካም ጊዜ። እስኪ
የፍቅረ ሥላሴ ወግ ደረስን። እኛና አብዮቱን እናስቀድም። መንግስቱ ኃይለማርያም በመጨረሻ የገደላቸውን ጀነራል ተፈሪ በንቲን እንዴት ራሱ እጩ አድርጎ እንደመረጣቸው የሚያሳየውን የዚህን መጽሐፍ ክፍል እንመልከተው። ሰኞ ኅዳር 16 ቀን 1967 ጠዋት ስብሰባ ተጀመረ። አጀንዳው በጀነራል አማን ምትክ ሊቀመንበር መምረጥ መሆኑ ተነገረን። አስተያየት እንድንሰጥም ተጠየቅን። በርካታ የደርግ አባላት እየተነሱ አስተያየት ሰጡ። ካለፈው ስህተታችን መማር አለብን። ከዚህ በኋላ ይበቃል። ከደርግ ውጪ ሌላ ሰው መጥቶ የኛ ሊቀመንበር ሊሆን አይገባም። እኛው አምጥተን በእኛው ላይ በመነሳት የሚያፈርሱን ከሆነ ይቅርብን። ከእንግዲህ ወዲያ ሊቀመንበር የምንመርጠው ከኛው ብቻ ነው የሚል ጠንካራ አስተያየት አቀረቡ። ለምን እንደሆነ ባልገባን ምክንያት ይህን አስተያየት ሻለቃ መንግስቱ ተቃወሙት። ከሁለት ወር ተኩል በፊት ጀነራል አማንን የደርግ ሊቀመንበር አድርገን በመረጥንበት ጊዜ ያቀረብናቸውን ምክንያቶች በመደርደር ደርግን ለማሳመን ሞከሩ። ሕዝቡ እኛን አያውቅንም፣ ስነ ልቦና ያመለካከቱም ለየት ያለ ስለሆነ በዕድሜ ገፋ ያለ ሰው ብቻ ነው መሪ መሆን ያለበት የሚል እምነት አለው በማለት ሰፊ ማብራሪያ በመስጠት ከደርግ ውጪ ሊቀመንበር እንድንመርጥ ተማጠኑን። ዘለግ ላለ ጊዜ ከተከራከርም በኋላ በሻለቃ መንግስቱ አስተያየት ተስማማን። ከዚያም ለውድድር እጩዎች ይቅረቡ ተባለ። በጨዋነታቸው፣ በረጅም ጊዜ ሥራ ልምዳቸው፣ በጦሩ ዘንድ ባላቸው ከበሬታ፣ በተክለ ሰውነታቸውና በዕድሜያቸው ሕዝቡ ሊቀበላቸው ስለሚችል ጀነራል ተፈሪ በንቲን በእጩነት አቀርባለሁ ብለው ሻለቃ መንግስቱ በመጀመሪያ አስመዘገቡ። ከጦር ሰራዊት ብቻ ሳይሆን ከሌሎችም የጦር ክፍሎች ተወዳዳሪዎች መቅረብ አለባቸው ብሎ ሻምበል ሲሳይ ባቀረበው ሐሳብ መሠረት ስምምነት ላይ ስለተደረሰ በጦር አውሮፕላን አብራሪነታቸውና በተዋጊነታቸው ዝነኛ የነበሩትና በኢትዮጵያም ሕዝብ የሚታወቁት ሌተናል ኮሎኔል አማሃ ደስታ በእጩነት ተጠቆሙ። ተቀባይነትም አገኙ። በሦስተኛ ደረጃ የባሕር ኃይል አዛዥ የነበሩት ኮማንደር ጣሰው ደስታ ተጠቆሙ። ተቀባይነትም አገኙ። 3 ተወዳዳሪዎች ስለሚበቁ ምርጫና አካሄድ ተባለ። እጅ በማውጣት ግልጽ ምርጫ ተደረገ። አብዛኛው የደርግ አባላት የጦር ሰራዊት ባልደረቦች ከመሆናቸውም በላይ መመዘኛውን በሚገባ ያሟሉ በመሆናቸው በከፍተኛ ድምፅ ጀነራል ተፈሪ በንቲ የደርጉ ሊቀመንበር ሆነው ተመረጡ። ጥር 26 ቀን 1969 ዓ.ም የኢህአፓ ደጋፊዎች ተብለው የተፈረጀባቸው የኢትዮጵያ ርዕሰ ብሔር ጀነራል ተፈሪ በንቲና ሌሎች 6 ግለሰቦች ላይ በደርግ ዘመቻና ጥበቃ ኃላፊ በሌተናል ኮሎኔል ዳንኤል አስፋው አማካኝነት ድምፅ ማፈኛ ሳይለንሰር በተገጠመለት መሳሪያ ሽጉጥ የተገደሉበት ዕለት ነበር። በወቅቱ በ7ቱ ግለሰቦች ላይ የተወሰደው እርምጃ በብሔራዊ ራዲዮ የተላለፈውና በአዲስ ዘመን ጋዜጣ ታትሞ የወጣው ጽሑፍ ይህን ይመስል ነበር። በመለዮ ለባሹ መካከል መከፋፈል፣ በመለዮ ለባሹና በሰፊው ሕዝብ መካከል መቃቃርን እያስፋፉ በሄዱት በኢሃፓና በኢዲዩ የውስጥ አርበኞች ላይ አብዮቱ ከመጠቃት ወደ አጥቂነት በመሸጋገር ዛሬ የማያዳግም አብዮታዊ እርምጃ ወስዶባቸዋል። በዚህም መሠረት በጊዜያዊ ወታደራዊ አስተዳደር ደርግ ውስጥ ለኢሃፓና ለኢዲዩ በውስጥ አርበኝነት አብዮቱን ለመቀልበስ ተራማጅ የደርግ አባላትንና የሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ታጋዮችን ለማፈን ሲያሴሩ እጅ ከፍንጅ በተያዙት በሚከተሉት የውስጥ አርበኞች ላይ በትላንትናው ዕለት አብዮታዊ እርምጃ ተወስዶባቸዋል። እነርሱም 1 ብርጋዴር ጀነራል ተፈሪ በንቲ የደርግ ሊቀመንበር፣ 2 ሌተናል ኮሎኔል አስራት ደስታ የማስታወቂያ ጉዳይ ምክትል ኃላፊ፣ 3 ሌተናል ኮሎኔል ህሩይህ ኃይለ ሥላሴ የሕዝብ ደህንነትና መረጃ ዘርፍ ኃላፊ፣ 4 ሻምበል ሞገስ ወልደ ሚካኤል የውጭ ጉዳይና የሕዝብ ማደራጃ ዘርፍ ኃላፊ፣ 5 ሻምበል አለማየሁ ኃይሌ የደርጉ ዋና ጸሐፊ፣ 6 10 አለቃ ኃይሉ በላይ የውጭ ጉዳይና የሕዝብ ማደራጃ ዘርፍ ምክትል ኃላፊ፣ 7 ሻምበል ተፈራ ደነቀ የደርግ አባል። መጀመሪያ አካባቢ ደርግ በሕዝብ ዘንድ ተቀባይነትን ለማግኘት ሕዝብ የሚያውቃቸውን ጀነራሎች በአመራርነት ሾም ነበር። በዚህም መሠረት ጀነራል ተፈሪ በንቲ የደርጉ 2ኛ ዋና ሊቀመንበር ነበሩ፣ ከጀነራል አማን አንዶም በመቀጠል። ምንም እንኳን በጊዜው የደርጉ ሊቀመንበር
ጀነራል ተፈሪ በንቲ ቢሆኑም እውነተኛ የስልጣን ባለቤት የነበሩት ግን ምክትል ሊቀመንበሩ ኮሎኔል መንግስቱ ኃይለማርያም ነበሩ። የደርጉ ሁለተኛ ሰው የነበሩት ሻምበል ፍቅረ ስላሴ ወግደረስ እንደሚተርኩት ከሆነ በደርግ የመጀመሪያ ጊዜያቶች አካባቢ የኢህአፓ አባሎች በደርግ ውስጥ ሰርገው ገብተው ነበር። ኢህአፓ እነዚህን አባላት በመጠቀም ከደርግ ስልጣን ለመንጠቅ ካካሄዷቸው በርካታ እንቅስቃሴዎች መካከል በደርጉ ሊቀመንበር በኮሎኔል መንግስቱ ኃይለማርያም ላይ የተቃጣው የግድያ ሙከራ አንዱ ነው። የግድያ ሙከራው ሳይሳካ በመቅረቱ ምክንያት ኢህአፓ ሌላ የስልጣን መጨበጫ መንገድ መፈለግ ነበረበት። ይህም መንገድ ደግሞ ደርግ ውስጥ ባሉት አባላት አማካኝነት ስልጣንን በሰላማዊ መንገድ መቀበል ነበር። ከመስከረም 1969 ዓ.ም ጀምሮ በተካሄዱ ተከታታይ ስብሰባዎች አማካኝነት ኢህአፓ አባሎቹን በመጠቀም የደርግን ስልጣን ሙሉ በሙሉ በሚባል መልኩ ለመቆጣጠር ችሎ ነበር። በመሆኑም ስልጣን ለመጀመሪያ ጊዜ ከኮሎኔል መንግስቱ እጅ ወጥቶ በጀነራል ተፈሪ፣ በሻምበል ሞገስና በመቶ አለቃ አለማየሁ እጅ ውስጥ የገባች መስላ ነበር። ኮሎኔል መንግስቱ ስልጣን ከእጃቸው በመውጣቱ ምክንያትና ስልጣን ላይ በነበሩበት ጊዜ ብዙ ጠላቶች አፍርተው ስለነበር ሁኔታዎችን በጊዜው ለእሳቸው በሚመች መልኩ ካላስተካከሉ ለህልውናቸውም ጭምር አስጊ እንደሆነ አመኑ። በመሆኑም ኮሎኔል መንግስቱ ከእጃቸው የወጣችውን ስልጣን ለማስመለስ ጥር 26 ቀን 1969 ዓ.ም አንድ እርምጃ ወሰዱ። ሻምበል ፍቅረ ስላሴ ወግደረስ ሁኔታውን በሚከተለው መልክ ገልጸውታል። የቋሚ ኮሚቴ አባላት ግራና ቀኝ ቦታቸውን እንደያዙ ጀነራል ተፈሪ ኮሎኔል መንግስቱን አስከትለው በስተኋላ ባለው በር በኩል ገቡ። ሁላችንም ከመቀመጫችን ተነሳን። እንደምናደራችሁ ብለው ሲቀመጡ እኛም ተቀመጠን። በሊቀመንበርነት ስብሰባውን የሚመሩት ጀነራል ተፈሪ የቋሚ ኮሚቴው በዛሬው ቀን የሚወያይበትን ጉዳይ አስመልክቶ የመቶ አለቃ አለማየሁ የደርጉ ዋና ጸሐፊ ይገልጽልናል ብለው ስብሰባው መጀመሩን ካበሰሩ በኋላ አለማየሁ በአጀንዳው ላይ አጭር ገለጻ ማድረግ ሲጀምር ስልክ ተደወለ። ስልኩ ኮሎኔል መንግስቱ አጠገብ ስለነበር ወዲያው ቅጭል እንዳለ መነጋገሪያውን በማንሳት ሃሎ አሉ። ከሌላው ጫፍ ማን እንደደወለ አላወቅንም። በኋላ እንደታወቀው ሌተናል ኮሎኔል ዳንኤል ነበር የደወለው። ምን እንደተነጋገሩ አልተሰማንም። ኮሎኔል መንግስቱ ብቻ እሺ ብለው ስልኩን ዘጉት። ይቅርታ፣ ስልኩ የተደወለው ከጎንደር ነው፣ ጎንደር ውስጥ ችግር አለ፣ እናንተ ቀጥሉ ብለው ከጀርባቸው ባለው በር በኩል ውልቅ አሉ። በዚያን ጊዜ አለማየሁና ሞገስ ጥርጣሬ የገባቸው መሰሉ። አለማየሁ ንግግሩን አቋርጦ በመስኮት ውጪውን መመልከት ጀመረ። አይኖቹ አላርፋሉ። ግራና ቀኝ ይመለከታል። አጠገቡ ያሉትን ሰዎች ሁሉ በጥርጣሬ ተመለከተ። ሻምበል ሞገስም በሩን ይመለከታል። አሁን አንድ ችግር ይከሰታል የሚል ፍርሃት ያደረበት ይመስላል። ሁሉም የኢህአፓ አባላትና ደጋፊዎች ፈርተዋል። እንደፈሩት አልቀረም። ኮሎኔል መንግስቱ ከወጡ 2 ደቂቃ እንኳን አልሞላም። ከበስተጀርባ ባለው ኮሪደር የወታደሮች እርምጃ ሰማን። ወታደሮቹ ሲንቀሳቀሱ በፊት ለፊታችን ባሉት መስኮቶች በኩል ተመለከትን። በዚህን ጊዜ ፍስሐ ደስታ ተከበናል አለ። ወዲያው ሁሉም በሮች በኃይል ተበረገዱ። ሁላችንም ደነገጥን። ቀልባችን ተገፈፈ። ድርቅ ብለን በተቀመጥንበት ቀረን። በአስፈሪ ሁኔታ ጠመንጃቸውን ወድረው በርካታ ወታደሮች ወደ ውስጥ በመግባት ዙሪያችንን ከበቡን። አንድም ሰው አልተንቀሳቀሰም። ሻምበል ገብሩ ተሰማ የኦፕሬሽኑ ኃላፊ ወደ ውስጥ ገባ ብሎ ወንድሞች አትደንግጡ፣ ምንም አትሆኑም፣ የሚፈለጉት ጥቂት ሰዎች ብቻ ናቸው። ስለዚህ ምንም ችግር ሳትፈጥሩ ትጥቃችሁን እያስረከባችሁ አንድ በአንድ እንድትወጡልን ብቻ ነው የምንፈልገው አለ። ወታደሮቹ ሲገቡ ጀነራል ተፈሪ ከመቀመጫቸው ተነስተው በጀርባቸው ባለው በር በኩል ለመውጣት ፊታቸውን ወደዚያ ሲያዞሩ ወታደሮቹ ጠመንጃ ደገኑባቸው። እንደገና በፊት ለፊታቸው ባለው በር በኩል ለመውጣት ሲሞክሩ ወታደሮቹ ጠመንጃ ወድረው ካዳራሹ አስወጧቸው። የቀረነው ታጋቾች ሻምበል ገብሩ በሰጠን ትዕዛዝ መሰረት ከተቀመጥንበት ተነስተን ቆምን። ከሌተናል ኮሎኔል ተስፋዬ ገብረ ኪዳን በስተቀር ሁላችንም ሳናንገራግር ሽጉጣችንን እየመዘዝን አስረከብን። ማን ወዴት መሄድ እንዳለበት ለወታደሮቹ በተሰጠው መመሪያ መሰረት ከፊሎቹ ወደ ግራ፣ የቀሩት ደግሞ ወደ ቀኝ እንዲያመሩ ወታደሮቹ ጠቆሟቸው።
ወደ ግራ እንዲሄዱ የተደረጉት የናለማየሁ ቡድን ሲሆን ወደ ቀኝ እንዲሄዱ የተደረጉት ደግሞ የኮሎኔል መንግስቱ ደጋፊዎች የተባሉና አቋማቸውን በግልጽ ያሳዩ ናቸው። የናለማየሁ ቡድን አባላት ጠመንጃ ተወድሮባቸው ለማረፊያ ወደ ተመደበላቸው ቦታ ተወሰዱ። ይህ ቦታ ከኮሎኔል መንግስቱ ቢሮ ስር የሚገኝ የመኪና ጋራዥ ነው። ይህ ቦታ ቀድሞ የንጉሱ መኪና ማቆሚያ ቦታ ስለነበር መዝጊያ ያለው። የዚህ ቡድን አባላት በሙሉ በዚህ ጋራዥ ውስጥ ተቆለፈባቸው። ከጥቂት ደቂቃዎች በኋላ ቀንደኛ የኢህአፓ ደጋፊዎችና የኮሎኔል መንግስቱ ባላጋራዎች ናቸው የተባሉት 7 የደርግ አባላት ብቻ በጋራዥ ውስጥ መገኘታቸው እንደተረጋገጠ ድምጽ የሚያፍን መሳሪያ በተጠመደባቸው ጠመንጃዎች መገደላቸው ታወቀ። ይህንን በመሰለ ሁኔታ ኮሎኔል መንግስቱ ከእጃቸው ያመለጠችውን ስልጣን ሙሉ በሙሉ በእጃቸው አስገቡ። አገር ጥለው እስከሄዱበት እስከ 1983 ዓ.ም ድረስም በእጃቸው እንደጨበጧት ቆዩ። በነገራችን ላይ በስህተት ሻምበል ፍቅረ ሥላሴ ወግደረስ ከሚገደሉት ጋር ተደባልቆ ገብቶ ነበረ። ኮሎኔል ዳንኤል አንተ ደግሞ እዚህ ምን ትሰራለህ ብሎ እንዳስወጣው በመጽሐፉ ገልጿል። በዚህ መልኩ ነበር ጀነራል ተፈሪ በንቲ በህዳር የያዟትን ስልጣን በጥር የተሰናበቷት፣ ከዚች ምድርም የተሰናበቱት። የታደሰ ቴሌ ሳልቫኖን የአናብስት ምድር መጽሐፍን እንመልከት። ኮሎኔል መንግስቱ ጥር 26 ቀን 1969 ከጠዋቱ 2 ሰዓት ላይ የደርጉ ሊቀመንበር የነበሩትን ብርጋዴር ጀነራል ተፈሪ በንቲን፣ ሻምበል አለማየሁ ኃይሌ፣ ሻምበል ተፈሪ ደነቀ፣ የአስር አለቃ ኃይሌ በላይ የተባሉትን ባለስልጣናት ፈጃቸው። አብዮቱ ከመከላከል ወደ ማጥቃት ተሸጋግሯል። ሁሉም ለአብዮታዊት ኢትዮጵያ ዘብ ይቁም የሚል መፈክር ከደርጉ ተሰማ። ኮሎኔል መንግስቱ ኃይለማርያም የካቲት 4 ቀን 1969 የደርግ አባላትን ሰበሰቡና ጀነራል ተፈሪ በንቲ የደርግ ሊቀመንበርነትንና የርዕሰ ብሔርነት ስልጣን ወደ ጎን በመተው ደርግ የተባልነውን እኛን ጨፍጭፎ በመቃብራችን ላይ ቆመው ሊነክሱ ተነስተው ሳይቀድሙን ቀደምናቸው፣ ለሁላችንም መትረፍ እስከ መጨረሻው ከጎኔ ሳይለይ የተሰጠውን ተግባራዊ በማድረግ ፍጹም ምትክ የማይገኝለት የጀግና ጀግና ሌተናል ኮሎኔል ዳንኤል አስፋው በወርቅ ተጽፎ የሚኖር ታሪክ ሰርቶ በኤርትራዊ አውሬ በሻለቃ ዮሐንስ በተተኮሰ ጥይት ሕይወቱ አልፏል አሉ። አሁንም ቢሆን ጉዳያቸው በሂደት ተጣርቶ አብዮታዊ እርምጃ የሚወሰድባቸው መሃል ሰፋሪዎች በመካከላችን በብዛት ስላሉ የማጣራቱ ሂደት ይቀጥላል፣ ሞት አይቀርም፣ ስም አይቀበርም በማለት ለደርግ አባላት ንግግር አሰሙ። አብዛኛዎቹ የደርግ አባላት በፍርሃት ተውጠዋል። እግዚአብሔርን ምን በድዬው ነው የደርግ አባሎኝ የተመረጥኩት አይነት ስሞታ እንደነበራቸው ተወርቶ ነበር። በመጨረሻም የካቲት 4 ቀን 1969 ሌተናል ኮሎኔል መንግስቱ ኃይለማርያም የጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበር፣ የሚኒስትሮች ምክር ቤት ሰብሳቢና የጦር ኃይሎች ጠቅላይ አዛዥ ሆነው ተመረጡ። ኮሎኔል መንግስቱ የሀገር መሪነት በትረ ስልጣን ጨበጡ። በወቅቱም የደርግ አባላት ኮሎኔል መንግስቱን የመረጠበት ዋና ምክንያት ከሞት በስተቀር የትም አይደርስም፣ የኢህአፓ ጥይት ይበለዋል፣ ኢትዮጵያን የሚመራው ለወራት ብቻ ነው እያሉ ነው። ኮሎኔል መንግስቱ ካልሞተ በስተቀር በሰላም መኖር ስለሌለ ዋጋውን እንዲያገኝ ነው የመረጥነው በማለት በየቦታው የደርግ አባላት በስውርም በግልጽ የሚያወሩ ነበር። ቆቁ ቆፍጣናው ኮሎኔል መንግስቱ ደግሞ እኔ ያለ ኢትዮጵያ ህዝብ አጋር የለኝም፣ ንብረቴም ስልጣኔም ጭቁኑ የኢትዮጵያ ህዝብ በመሆኑ ህዝቡን ከጎኔ ማሰለፍና የአድሃሪያን ተልእኮ ያላቸው ቢገሉኝ እንኳን የኢትዮጵያ ህዝብ በአደባባይ ይፋረዳቸዋል። በቃ በቆራጥነት አብዮታዊ እርምጃ እየወሰድኩ ከቢጫው በኩል በገዳይነቴ ካልተፈራው በስተቀር ምንም የሚፈራበት ወንድም አጎት ዘመድ የለኝም። ገለውኝ ሬሳይን መሬት ላይ ከሚጎትቱኝ በሁለመናዬ ሰደድ እሳት መሆን አለብኝ ብሎ ተነሳ። ከኢትዮጵያ አንድነት መጠበቅ በስተቀር ሌላ ኃላፊነት የለብኝም። አይኔ እያየ ኤርትራ ተገንጥላ ለአረብና ለኢምፔሪያሊስቶች ካምፕ ሆና አትኖርም። በሕይወት እያለው ጀነራል ዚያድ ባሬ አንድ ስንዝር መሬት ከኢትዮጵያ ሀገሬ አይቆርሳትም፣ ወይኔ መንግስቱ በማለት ይዝቱ እንደነበር የኮሎኔሉ ታማኝና ቀረቤታ ያላቸው ሰዎች በወቅቱ ያወሩት ነበር በማለት ታደሰ ቴሌ ሳልቫኖ በአናብስት ምድር መጽሐፉ ላይ አስፍሯል።
ሌተናል ጀነራል አዲስ ተድላ በገጠመኞች የታጀበ የህይወት ጉዞ በሚለው መጽሐፋቸው ስለ ጀነራል ተፈሪ በንቲ ወደ ስልጣን መምጣት ያሰፈሩት ጽሑፍ አለ። የደርግ ሊቀመንበር የነበሩት ጀነራል አማን ከሞቱ በኋላ አዲስ ሊቀመንበር የመሰየም ጉዳይ አነጋጋሪ ነጥብ ሆኖ ነበር። ከዚያ በፊት ጀነራል አማን በሊቀመንበርነት የተመረጡበት ዋናው ምክንያት በጦሩና በህዝቡ ዘንድ የሚታወቁ ሰው ስለነበሩ አዲስ ለተመሰረተው ወታደራዊ መንግስት በአገር ውስጥም ሆነ በውጭ መልካም ገጽታ ያላብሱታል በሚል እንደነበር ይታወሳል። በመሆኑ ከጀነራል አማን ሞት በኋላ ይኸው ሁኔታ ማለትም በማዕረግም በዕድሜም ከፍ ያለ የጦር መኮንን ከውጭ የማምጣት ጉዳይ የውይይት ርዕስ ሆኖ ነበር። በብዙ የደርግ አባላት እምነት ሻለቃ መንግስቱ ደርግን በመምራት ረገድ ብቃት ያሳየ መኮንን ስለነበር ከውጭ ሌላ ሰው ማምጣት ለምን ያስፈልጋል የሚል ነበር። ይሁንና የተወሰኑ የደርግ አባላት ሻለቃ መንግስቱንም ጨምሮ አንድ የታወቀ ግለሰብ ቢቀመጥ ህዝቡም ሆነ ጦሩ ይመርጣል የሚል ሐሳብ በማራመዳቸው ከሰራዊቱ ውስጥ አንድ ከፍተኛ ማዕረግ ያለው መኮንን እንዲመረጥ ተወሰነ። በዚህ መሰረት ለምርጫ የቀረቡት ከምድር ጦር ብርጋዴር ጀነራል ተፈሪ በንቲ በወቅቱ አስመራ የሁለተኛ ክፍለ ጦር አዛዥ የነበሩ፣ ከአየር ኃይል ሌተናል ኮሎኔል አማሃ ደስታ የክፍሉ ዘመቻ መኮንን የነበረ፣ ከባህር ኃይል አዛዡ ኮሞዶር ጣሰው ደስታ ነበሩ። በእነዚህ መኮንኖች ላይ ውይይት ከተደረገ በኋላ ከብዙ መመዘኛዎች አንጻር መጨረሻ ላይ ብርጋዴር ጀነራል ተፈሪ በንቲ ቢሆኑ ይበጃል በሚል እሳቤ እርሳቸው ተመረጡ። በዚህ መሰረት ብርጋዴር ጀነራል ተፈሪ በንቲ ከአስመራ በወቅቱ የምድር ጦር አዛዥ በነበሩት በሜጀር ጀነራል ግዛው በላይነህ እንዲመጡ ታዘው ደርግ ጽሕፈት ቤት ለማመልከት በተገኙበት ዕለት ከሻለቃ መንግስቱ ጋር ሰላምታ ሲለዋወጡ ለመጀመሪያ ጊዜ ያየኋቸው ይላሉ ሌተናል ጀነራል አዲስ ተድላ። ብርጋዴር ጀነራል ተፈሪ የደርግ ሊቀመንበርና የሚኒስቴሮች ምክር ቤት ሰብሳቢ ሆነው መመረጣቸው በመገናኛ ብዙሃን ከተገለጸ በኋላ ስራቸውን በይፋ ጀመሩ። ጀነራሉ ረጋ ያሉና በሰራዊቱ ውስጥ የተከበሩ መኮንን ስለነበሩ ሹመታቸው ተቀባይነት አግኝቶ ነበር። ጀነራል ተፈሪ ሰፊ የሥራ ልምድ ስለነበራቸው የተሰጣቸውን ኃላፊነት ለማከናወን ብዙ ችግር አልነበረባቸውም። ይሁንና ከውጭ የመጡ ሰው በመሆናቸውና የደርግ አባልም ስላልነበሩ የደርግን ስብሰባ ሲመሩ መጀመሪያ ላይ አንዳንድ ችግር ይታይባቸው ነበር። ይኸውም ዋናው ስልጣን ሻለቃ መንግስቱ እጅ ውስጥ ስለነበርና የደርግ አባላትም ምንም እንኳን በማዕረግ ዝቅ ያሉ ቢሆኑም በስብሰባዎች ላይ እሳቸው ከለመዱት ውጪ በድፍረት ስለሚያናግሯቸው አንዳንድ ጊዜ ግራ ይጋቡ ነበር። ከውይይት በኋላ ደግሞ ውሳኔ ላይ ለመድረስ የሁለቱንም ምክትል ሊቀመናብርት ሐሳብ በተለይም የሻለቃ መንግስቱን አስተያየት ሲጠባበቁ በግልጽ ይታይ ነበር። ያም ሆኖ በአጭር ጊዜ ውስጥ ከሁኔታው ጋር በመለማመድ ስብሰባዎችን ሚዛናዊ በሆነ መንገድ መምራት ችለው ነበር። በደርግ ውስጥ የነበረው ጦርና በኮሎኔል ዳንኤል የሚመራው የዘመቻ ክፍል ታማኝነቱ ለሻለቃ መንግስቱ በመሆኑ ስልጣኑ እንዳልቀነስ የታወቀ ነበር ሲሉ ሐሳባቸውን ያሰፈሩት ሌተናል ጀነራል አዲስ ተድላ በመጨረሻ በደርግ አባላት ላይ ስለተወሰደው እርምጃ ይህንን አስፍረዋል። በዕለቱ እርምጃ የተወሰደ ቀን ማለት ነው። እንደ ማንኛውም የሥራ ቀን ጠዋት ወደ ቢሮ ከገባው በኋላ ወደ ስብሰባ አዳራሽ አመራው። በዚያን ቀን ለቋሚ ኮሚቴ የቀረበው አጀንዳ ስለ እድገት በህብረት ዘመቻ እንቅስቃሴ ሲሆን አቅራቢው በጊዜው ጽሕፈት ቤቱን ይመራ የነበረው ሻምበል ፍቅረ ሥላሴ ወግደረስ ነበር። አጀንዳው ይህን ያህል የሚያነጋግርና ጊዜ የሚወስድ ስላልነበር የቋሚ ኮሚቴውን የፖሊሲ ውሳኔ ይጠይቃል በሚል እንደቀረበ አስታውሳለሁ። በዚሁ መሰረት በሥራ ምክንያት ክፍለ ሀገር ከነበረው ከሻለቃ አጥናፉ አባተ በስተቀር ሁሉም የቋሚ ኮሚቴ አባላት በተገኙበት ስለ አጀንዳው ይዘትና ስለሚፈለገው ውሳኔ ሻምበል ፍቅረ ሥላሴ ወግደረስ ማስረዳት ጀመረ። ስብሰባው በዚህ ሂደት ላይ ያለ ከውጭ ስልክ ተደወለና ስልኩን ኮሎኔል መንግስቱ አንስቶ ካነጋገረ በኋላ ስብሰባውን እናንተ ቀጥሉ በማለት አንድ የሚያስፈጽመው ጉዳይ እንዳለው በማስመሰል ከስብሰባው ተነስቶ ወጣ። ከዚያም ከጥቂት ጊዜ በኋላ ጠመንጃ የወደሩ ወታደሮች ወደ ስብሰባ አዳራሹ በሚያስገቡ የፊትና የኋላ ሁለት በሮች ገብተው እዚያ የምንገኘውን ሁሉ እጅ ወደ ላይ አሉን። ወዲያው ሁለት ወታደሮች ብርጋዴር ጀነራል ተፈሪን በኋላኛው በር ይዘዋቸው ከወጡ በኋላ የቀረነውን ተራ በተራ ፊት ለፊት ባለው በር እንድንወጣ አዘዙን። በዚህን ጊዜ ከማስታውሰው ነገር ሻምበል አለማየሁ ጮክ ብሎ ወታደሮች እንዳትሳሳቱ፣ እኛ የምንሰራው ለሰፊው ሕዝብ ነው፣
እያለ ሲናገር፣ ሻለቃ ፍስሐ ደስታ ደግሞ አንዳንድ ቃላትን ሲናገርና ሌሎችም እንዲሁ በጊዜው የተሰማቸውን ሲገልጹ ነበር። በወቅቱ እኔ በሁኔታው ይህን ያህል አልደነገጥኩም ነበር። እንደውም አንዳንዶቹን ለምን እንዲህ ትሆናላችሁ ረጋ በሉ እያልኩ አናግራቸው ነበር። ከዚያም በትዕዛዙ መሠረት ተራ በተራ ስንወጣ መሳሪያ እንድናስረክብ ሲጠይቁን ኮሎኔል ተስፋዬ ሽጉጤን አላስረክብም በማለት ችግር ፈጥሮ ነበር። በዚህ ሂደት ላይ ደግሞ ውጭ የነበሩ ወታደሮች የምንወጣውን ሰዎች እየለዩ ግማሹን ከስብሰባው አዳራሽ ስር ወደሚገኝ የምድር ቤት ሲመሩ፣ ግማሹን ደግሞ ፊት ለፊት ወደሚገኝ የደህንነት ቢሮ ይመሩት ነበር። በዚሁ ጊዜ ከደህንነት ቢሮ ውስጥ አንዳንድ ሰዎችን እያስወጡ ሌሎቹ ጋር ወደ ምድር ቤት ይወስዷቸው ነበር። ከነሱ መካከል የምድር ጦር ወታደራዊ ፖሊስ ተወካይ የነበረው ሌተናል ኮሎኔል ህሩይ ወልደ ስላሴና የፖሊስ ሰራዊት ተወካይ ሻምበል ተፈራ ደነቀ ይገኙበታል። በሌላ በኩል አብረን ስብሰባ አዳራሽ ውስጥ ከነበርነው መካከል ወደ ምድር ቤት ተለይተው የተወሰዱት ብርጋዴር ጀነራል ተፈሪ በንቲ፣ ሻምበል ሞገስ ወልደ ሚካኤል፣ ሻምበል አለማየሁ ኃይሌ፣ ሌተናል ኮሎኔል አስራት ደስታ፣ ሻምበል ፍቅረ ስላሴ ወገደረስና 10 አለቃ ኃይሉ በላይ ነበሩ። ወደ ደህንነት ቢሮ የተወሰድነው ደግሞ ኮሎኔል ተስፋዬ ገብረ ኪዳን፣ ሻለቃ ፍስሐ ደስታ፣ ሻለቃ ብርሃኑ ባየህና እኔ ነበርን። በወቅቱ ምን እየተካሄደ እንደነበረ ለኔም ሆነ አብሮይ ለነበሩት ሰዎች ግልጽ ያልነበረ ቢሆንም አንድ አይነት የስልጣን ለውጥ በመካሄድ ላይ ስለመሆኑ ግን ከተወሰደው እርምጃና ከወታደሮቹ ግርግር ያስታውቅ ነበር። ነገር ግን እርምጃው በማን አነሳሽነትና መሪነት እንደሚካሄድ ወይንም ለምን ዓላማ እንደተወሰደ በደህንነት ቢሮ ውስጥ ለተሰበሰብነው ሰዎች ግልጽ አልነበረም። በዚህ ሁኔታ ላይ ያለን ከጥቂት ጊዜ በኋላ ኮሎኔል መንግስቱ በአጃቢዎቹ ተከቦና ፊቱ ላይ የእርካታ መንፈስ እየተንጸባረቀ ሊያነጋግረን መጣ። ኮሎኔል መንግስቱ ስለተወሰደው እርምጃ ሲያብራራ በደርግ ውስጥ በነበሩ የኢህአፓ አባላትና ተከታዮቻቸው ምክንያት አብዮቱን ማራመድ በፍጹም ስላልተቻለና እንደውም ለወታደራዊ መንግስት ህልውና ጭምር አደጋ ያንዣበበ በመሆኑ አሁን የተወሰደው እርምጃ እጅግ አስፈላጊ እንደሆነ፣ በኢህአፓ አባሎች ላይ የመጨረሻው ቅጣት እንደሚወሰድና ከእንግዲህ ደርግ ሳይከፋፈል በአንድ ዓላማ ወደፊት እንደሚራመድ አስረዳ። ከዚያም ስለተወሰደው እርምጃ በግቢ ውስጥ ላለው ጦር ማስረዳት ስለሚያስፈልግና ሰራዊቱም ተሰልፎ ስለሚጠብቅ አንዳንዶቻችሁ ከኔ ጋር አብራችሁኝ እንድትሄዱ ፈልጋለሁ በማለት ኮሎኔል መንግስቱ ጥያቄ አቀረበ። በዚህን ጊዜ ሁኔታው በቅድሚያ ሳይገለጽልን እንዴት ይህን የመሰለ እርምጃ ተወሰደ በሚል ኮሎኔል ተስፋዬ፣ ሻለቃ ፍስሐና እኔ በሐዘን ስሜት ውስጥ ሆነን ጠየቅነው። ምናልባት ካንዣበበው አደጋ በመትረፋችንና ታፍኖ የቆየው የጭንቀት ስሜታችን በመርገቡ ሊሆን ይችላል። ለጊዜው የምንነጋገረው ስሜታዊ በሆነ መልክ ነበር። በተለይ ኮሎኔል ተስፋዬ የቀረበ ወዳጅነት አለኝ ብሎ ያምን ስለነበር ከእርሱ መደበቁ በጣም ቆጭቶት ነበር። በዚህም ምክንያት ጦሩን ለማነጋገር ኮሎኔል መንግስቱ ሲሄድ፣ ሻለቃ ብርሃኑ ብቻ እሺ ብሎ ተከትሎት ሲሄድ፣ ኮሎኔል ተስፋዬ አልሄድም ብሎ ቀረ። ነገሩን ወደ ኋላ ስመለከተው እንደዚህ ያለ እርምጃ ለመውሰድ ሲታቀድ ሚስጥር ለመጠበቅ ሲባል እንኳን ሁኔታውን ከብዙ ሰዎች መደበቅ አስፈላጊ መሆኑ አያጠያይቅም። ኮሎኔል መንግስቱ እርምጃውን ያቀደው ከዘመቻ መኮንኑ ከኮሎኔል ዳንኤል አስፋው ጋር ሲሆን ከደርግ አባላት መካከል ሻምበል ፍቅረ ስላሴ፣ ለገሰ አስፋው፣ ታምራት ፈረደ እንዲሁም ጥቂት ሌሎች ስለ ሁኔታው በአጠቃላይ ያውቁ ነበር የሚል ወሬ በኋላ ተሰምቷል። ኮሎኔል ተስፋዬ እነዚህ ግለሰቦች ስለ ሁኔታው ሲያውቁ ለእርሱ ምንም ነገር ሳይገለጽለት መቅረቱ በጣም እንዳናደደው በሌላ ጊዜ አጫውቶኛል። ይህ በዚህ እንዳለ ወደ ምድር ቤት በተወሰዱት ላይ እርምጃ ለማስወሰድ ኮሎኔል ዳንኤል ወደ ቦታው ሲሄድ ከመካከላቸው ሻምበል ፍቅረ ስላሴን ስላገኘው አንተ እዚህ ምን ታደርጋለህ በማለት በመጨረሻው ደቂቃ ላይ በመውጣቱ ሕይወቱ ሊተርፍ ችሏል። ኮሎኔል መንግስቱ ጦሩን አነጋግሮ ወደ ቢሮ ከተመለሰ በኋላ ኮሎኔል ተስፋዬ፣ ሻለቃ ብርሃኑና እኔ የጀነራል ተፈሪ የመጨረሻ ሁኔታ ስላሳሰበን እርሳቸው ምህረት ተደርጎላቸው ወደ ጡረታ እንዲገለሉ ለመጠየቅ ወደ ኮሎኔል መንግስቱ ቢሮ ሄድን። የኛን ሐሳብ ገልጸን ጀነራል ተፈሪን እንዲመራቸው ስንጠይቀው ኮሎኔል ዳንኤል ሳያማክረው ከሌሎቹ ጋር በችኮላ እርምጃ እንደወሰደባቸው ገለጸልን። የተሰጠውን መግለጫ ባንቀበልም በሁኔታው አዝነን ከኮሎኔል መንግስቱ ቢሮ ወጣን። ከዚህ በኋላ ትንሽ እንደቆየን በግቢው ውስጥ የተኩስ ድምፅ መሰማት ጀመረ። በዚህ ጊዜ በየቢሮ የነበረው የደርግ አባል ሁሉ እየወጣ ስፍራ ለመያዝ ወዲያና ወዲህ ይል ጀመር። እኔ በእጄ ምንም መሳሪያ ስላልነበር በረንዳ ላይ ወጥቼ ሁኔታውን ለማጣራት ሞከርኩ።
በተከታታይ ባጭር ጊዜ ውስጥ በደረሱት ሁኔታዎች በመደንዘዝ ይሁን ወይንም በሌላ ምክንያት ለጊዜው ምንም አይነት የመደንገጥ ስሜት አልነበረኝም። ተኩሱ እንደተሰማ ኮሎኔል መንግስቱ፣ ሻለቃ ብርሃኑ ለገሰና ሌሎችም ሰዎች ከቢሮ ወጥተው ከስብሰባ አዳራሹ ጀርባ በተንቀሳቀሱ ብረት ለበስ የጦር ተሽከርካሪ ውስጥ ገብተው ከአካባቢው ሲለቁ ተመለከትኩ። እኔ እዚያው በረንዳ አካባቢ ቆሜ የመሳሪያ ተኩስ የሚሰማበትን አቅጣጫ ሳጣራ ድምፁ የሚመጣው ከደርግ ዘመቻ ቢሮ አቅጣጫ እንደነበር ተገነዘብኩ። ከጥቂት ጊዜ በኋላ ደግሞ የተኩሱ ድምፅ ጋብ ሲል እነ ኮሎኔል መንግስቱን የያዘው የብረት ለበስ ተሽከርካሪ እኔ ወደ ነበርኩበት የስብሰባ አዳራሽ አካባቢ በመመለስ እነ ኮሎኔል መንግስቱን አወረደ። ይህ ሁሉ ሲሆን እዚያው አካባቢ ሆኜ ነገሩን እንደ ቲያትር ከመመልከት ውጪ ወዴትም ለመነቃነቅ ባለመሞከሬ ያየኝ ሁሉ ሳይገረም አልቀረም። በዘመቻ ቢሮ አካባቢ የተደረገው የመሳሪያ ተኩስ ሁኔታ ሲጣራ ነገሩ እንደሚከተለው ሆኖ ተገኘ። በዘመቻ ቢሮ ስር የተደራጀው ደህንነትና ምርመራ ክፍል ውስጥ ይሰራ የነበረ ሻለቃ ዮሐንስ ምስክር የተባለ የፖሊስ መኮንን በነ ኮሎኔል ዳንኤል የተወሰደውን እርምጃ በመቃወም የከፈተው ተኩስ ነበር። መኮንኑ አስቀድሞም ቢሆን የነሻምበል አለማየሁን አቋም ይደግፍ ኖሮ ዘመቻ ቢሮ ትፈለጋለህ ተብሎ ሲጠራ በዕለቱ እነ ኮሎኔል ዳንኤል በወሰዱት እርምጃ በመቆጨት በእነርሱ ላይ አጸፋውን ለመውሰድ የከፈተው ተኩስ ነበር። ሻለቃ ዮሐንስ ኡዚ መትረየሱን ይዞ ወደ ኮሎኔል ዳንኤል ቢሮ ሲያመራ መጀመሪያ ሊጠራው የመጣውን አጃቢ ወታደር ከገደለ በኋላ በሩ ላይ ዶክተር ሰናይ ልኬን ሲያገኘው አንተ ወሬኛ ዶክተር እዚህ ምን ታደርጋለህ በማለት እርሱ ላይ ጥይቱን አርከፍክፎ ጣለው። ከዚያ በኋላ የቢሮ በር ስለተዘጋበት በመስኮት በኩል ዞሮ ሲተኩስ ኮሎኔል ዳንኤልን እንደገደለው አብሮ የነበሩት ሌተናል ኮሎኔል ስዩም መኮንንና ሻለቃ እንዳለ የተባሉት መኮንኖች ጠረጴዛ ስር ወድቀው እንደዳኑ ለማወቅ ተቻለ። ሻለቃ ዮሐንስ ከዚህ በኋላ ወደ ቢሮ ተመልሶ እጄን አልሰጥም ብሎ ሲታኮስ በከበቡት ወታደሮች ተገደለ። ዶክተር ሰናይ ክፉኛ ቆስሎ ወደ ሆስፒታል በመወሰድ ላይ ያለ ብዙ ደም ስለፈሰሰው ሕይወቱ አለፈ። የዶክተር ሰናይ ልኬ በዚያን ሰዓት ከድርጅት ጽሕፈት ቤት ቢሮ እርቆ በኮሎኔል ዳንኤል ቢሮ አካባቢ መገኘት ሁኔታውን ቅድሚያ እንደሚያውቅና የሚስጥሩ ተካፋይ እንደነበር የሚያመላክት ነው። በዚህ አይነት ሁኔታ የጥር 26 ቀን 1969 ዓ.ም አደገኛ ክስተት ሊያበቃ ቻለ። በዚያን ዕለት በደርግ አካባቢ የተፈጠረ ሁኔታ በአንድ ጊዜ በአዲስ አበባ ከተማ ውስጥ ወሬው ስለተዳረሰ የእያንዳንዳችን ቤተሰቦች በሕይወት መኖራችንን እስኪያረጋግጡ ድረስ ምን ያህል እንደተጨነቁ መገመት አያዳግትም። በምሽት ላይ በዕለቱ ስለተፈጠረው ሁኔታ በሬዲዮና በቴሌቪዥን ሰፊ መግለጫ ተሰጠ። በመግለጫው ላይ በደርግ ውስጥ በነበሩት የኢህአፓ አባላት ላይ እርምጃ መውሰድ ለምን እንዳስፈለገ በማብራራትና ለአብዮቱ እንቅፋት ሆኖ እስካሁን የቆዩት ስለተወገዱ ከእንግዲህ ደርግ አብዮቱን በትክክል እንደሚያራምድ ተገለጸ። ሁኔታው ቀደም ሲል የተቀነባበረ በመሆኑ የመግለጫው ዝግጅት አስቀድሞ እንደተጠናቀቀ የሚያስታውቅ ነበር። ከዚያ በኋላ የደርግ ሊቀመንበር ከውጭ ማምጣት እንደማያስፈልግ በደርግ ታምኖበት ኮሎኔል መንግስቱ የደርግ ሊቀመንበርና የሚኒስትሮች ምክር ቤት ሰብሳቢ ሆኖ ሲሰየም ኮሎኔል አጥናፉ አባተ ደግሞ በደርግ ምክትል ሊቀመንበርነቱ ቀጠለ። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ የጀነራል ተፈሪ በንቲን ወደ ስልጣን መምጣትና አሟሟታቸውን አስመልክተን ያዘጋጀንላችሁ ዝግጅት የተከታተላችሁትን ይመስል ነበር። እንደወደዳችሁት እምነታችን ነው። በሌላ የይህም ነበር መሰናዶ እስክንገናኝ ለዛሬ በዚሁ እናጠናቅቃለን። ስለተከታተላችሁን አብራችሁን ስለቆያችሁ ከልብ አድርገን ነው የምናመሰግነው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።